ነብይ እዩ ጩፋና ነብይ ሱራፌል ምን አጋጫቸው? የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ ሆነው ነብይ እዩ ጩፋና የፕሬዘንስ ኦፍ ጋድ ኢንተርናሽናል ቸርች ባለራዕይ ነብይ ሱራፌል መካከል ከባድ ግጭት ተፈጠረ። ከጥቂት ቀናቶች በፊት ነብይ ሱራፌል ቲክቶከር አዶናይ በሕግ ሊጠየቅ ይገባል በማለት በተናገረው ንግግር ላይ ነብይ እዩ ጩፋ ያልተጠበቀ ምላሽን ሰጥቷል። ታዲያ ይህ ጉዳይ ብዙዎችንም እያነጋገረ ይገኛል። በመረጃችን ይዘናል የምታደምጡት ይሆናል። አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስተር ጣልቃ ግባ ማለት ከመረት በታች የሆነ አስተሳሰብ ነው። ደደብ ሁኑ ነውር ነው። በእኔ መናጽር አሉ በጣም ተመችቶኛል። ቲክቶክ ከፍተ ሰውን ያንጓጠጥ ከኢትዮጵያዊ ጨዋነት ውጪ የሆኑ ጽዩፍ ንግግሮችን እየተናገርክ መንግስት ትምህርት ሚኒስተር እኔ ግለሰብን አይደለም መቃወመው፣ ሐሳብን ነው መቃወመው፣ አመለካከትን ነው መቃወመው፣ ትምህርቱን ነው መቃወመው። ገማለ የኛ ሰው እኮ አይተርት ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማ ይርቃለሁ? አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እዩ ጩፋን ያው በተላው በዚህ ድርጊቱ ታንኪ መባል አለበት። ሰግጠን ለማስረዳት እየሞከር ሰግጠው ላለመረዳት እየሞከሩ። በነገራችን ላይ ከትክክለኛው ሰው ነው የስቅጥና ኮርስ እየወሰድክ ያለው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ነብይ እዩ ጩፋና ነብይ ሱራፌል መካከል ከባድ ግጭት መፈጠሩ እየተነገረ ይገኛል። የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ ሆነው ነብይ እዩ ጩፋ እንዲሁም የፕሬዘንስ ኦፍ ጋድ ኢንተርናሽናል ቸርች ባለራዕይ ሆነው ነብይ ሱራፌል መካከል ከባድ ግጭት መፈጠሩ እየተነገረ ይገኛል። ከጥቂት ቀናቶች በፊት ነብይ ሱራፌል ቲክቶከር አዶናይ በሕግ ሊጠየቅ ይገባል በማለት የተናገረው ንግግር የቲክቶከር አዶናይ ተከታዮችን ያስቆጣ ሲሆን በዚህ ጉዳይ ላይም ነብይ እዩ ጩፋ ያልተጠበቀ ምላሽን ሰጥቷል። ነብይ እዩ ጩፋ ለቲክቶከር አዶናይ የምክር መልእክትን ያስተላለፈ ሲሆን አዶናይም ምክሩን ተቀብሎ ሰግጥ የሚለውን ቃል ወደ ስግጥግጥ በመቀየር ስግጥ የሚለውን ቃል በድጋሚ መጠቀም መጀመሩን አስታውቋል። ታዲያ ቲክቶከር አዶናይ በማህበራዊ ሚዲያ በተነሳበት ውዥንብር ሰግጥ ፈምስ የሚለውን ንግግር ማቋረጥ እንዳለበትና ለተከታዮቹም መጠቀም እንደሌለባቸው መናገሩ የሚዘነጋ አልነበረም። ታዲያ በድጋሚ ነብይ እዩ ጩፋን በማግኘትና ከነብይ እዩ ጩፋ ምክርን በመጠቀም ከዚህ በኋላ ሰግጥ የሚለውን ቃል ቀይሬዋለሁ እንዲሁም በማሻሻል ስግጥግጥ ፈምስ በማለት መቀየሩን መናገሩ ተሰምቷል። ነብይ እዩ ጩፋ እንዲህ ብሎታል። ሰግጠህ ረግጠህ አልሰማም ብለ ግብህን ምታ። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪያው ልቆ ሊሄድ ይችላል። ከመቶ ጤነኛ አንድ ብዳ አይጠፋምና አዶናይ ሀገርን እያጠፋ ነው፣ መንግስት ጣልቃ ይግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው ሲል ከዚህ ቀደም ነብይ ሱራፌል የተናገረው መልእክት በመቃወም ነብይ እዩ ጩፋ መልእክቱን ለቲክቶከር አዶናይ አስተላልፏል። የአዶናይ ትምህርት ሀገርን የሚጎዳ ከሆነ መንግስት ራሱ ያያል። አይን ያለው መንግስት ነው። ማንኪያ ከእጁ ሲወድቅ መንግስት የሚል አለ። መንግስት የራሱ ህግ አለው። የሀገርን ደህንነት እስካልነካ ድረስ እስከፈለከው ድረስ መራመድ ይቻላል። መንግስት ስለተባለ ሐሳብ መቀየር የለብህም በማለት የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ ሆነው ነብይ እዩ ጩፋ ለቲክቶከር አዶናይ መልእክቱን አስተላልፏል። ታዲያ ቲክቶከር አዶናይም ይህን በመቀበል በማህበራዊ ሚዲያ በመምጣት ሰግጥ የሚለው ነገር ብዙ ጠላቶችን እንዳፈራ አድርጎኛል፣ ነገር ግን ዓላማህን ተከተል የሚል ግብን ይዤ ለማህበረሰቡም እያስተማርኩኝ እኔው ራሴ ከዓላማዬ ወደ ኋላ መቅረት የለብኝም በማለት ሰግጥ የሚለውን ቃል በማሻሻል ስግጥግጥ ፍምስ በሚል ቃል እንደቀየረና ብዙዎችም ሐሳቡን እንደወደዱት መመልከት ችለናል። ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል።
ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስተር ጣልቃ ግባ ማለት በጣም የወረደ ከመረት በታች የሆነ አስተሳሰብ ነው። አዶናይ የሚያስተምረው ትምህርት አገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት። ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉ መንግስት ይላልና ቲክቶኩ ያመጣው ትሬንድ ነው። ይሄ ትሬንድና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው፣ ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት 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 ትምህርት ሚኒስተር መንግስት በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለው። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ፣ እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለ መሰገጥ የመጣ ነው። ነው ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። ለዓላማዬ እውነት የምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማዬ እርቃለሁ? እኔ አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ። በቃ ሰግጥ ሲምፕል 3 ቃላት ነው። ወደ ፍግት፣ ወደ ትግት፣ ወደ ስርት ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። this is my integrity የአዶናይ ኢንቴግሪቲ ነው ይሄ። ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም። 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት። ገባችሁ? ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ። ሰጋግጠን ነው መስራት ያለብን። ሰጋግጠን ነው በራሳችን መተማመን ያለብን። ሰጋግጠን ነው ደፍረን መውጣት ያለብን። ይህ ነው ስግጥግጥ። ሰግጠህ ረግጠህ አልሰማም ብለህ ታርጌትን ምታ ነው። በነገራችን ላይ ከትክክለኛው ሰው ነው የስቅጥና ኮርስ እየወሰድክ ያለው። የውሸት ተስፋ ከሚሸጥ ትፈወሳላችሁ እያለ የማይፈውስ ዘይት ለታመሙና ለበሽተኞች እየሸጠ ራሱን ከሚያበለጽግ በእግዚአብሔር ስም ከሚነግድ በጣም ስቅጥና ኦቨር ከሆነበት ሰው ነው ስቅጥናን እየተማርክ ያለው። የፈለከውን ያክል ሰግጥ አዶናይ፣ ግን አንድ ምክር ልምከር። የዩ ጩፋን ያክል እንዳትሰግጥ፣ የመካሪክን ያክል እንዳትሰግጥ። ምክንያቱም እግዚአብሔር የጽድቅ አምላክ ስለሆነ ለሁሉ በጊዜው ፍርድን ይሰጣልና። አንድ የምጠላቸውን ሰዎች የሆነ ቦታ ላይ አሻጋሪ የሆኑ ታገኛቸዋለህ። እኔ ለዩ ጩፋ በነገራችን ላይ ፖዚቲቭ እይታ የለኝም። የሚያደርጋቸው ነገር በጣም አንዳንዴ ማለት ነው ሩድ ባህሪ ነው ያለውና ግን ባለፈው አስታውሳችሁ ከሆነ የሆነ ቪዲዮ ላይ አዶናይ የብዙዎች የሆንክ ልጅ ነህ እንዲህ ያለ ኮንትሮቨርሻል የሰዎች ጋር አትሂድ የሚል ምክር ሰጥቼው ነበርና ቢሆንም አሁንም ተመልሶ እዛው ቦታ ሄዷል። ሳየው ግን አዩ ጩፋ የጠቀመው ነገር ይመስለኛል። ሰሞኑን አይታችሁ እንደሆነ ይሄ ስግጥ የሚለውን ቃል አንጠቀመው ብሎ ራሱም ማለት እኛ መጠቀም አናቆም ብለን
ስንቀጥል ምንድነው ራሱን ትራውማ ውስጥ ገብቶ ነበር። በጣም ጭንቀት ውስጥ ገብቶ ነበር። ከዛ ጭንቀት ውስጥ ዛሬ ምን ያህል ስቦ እንዳወጣው የሚያሳይ ቪዲዮዎች እያየው ነው። እውነቱን ለመናገር ስግጥ ፍምስ የሚለውን ነገር በ13 ሐረጎች ገልጿቸዋል። ማለት ስግጥ ፍምስ የሚገልጸው አንደኛ እንዲህ፣ ሁለተኛ እንዲህ፣ ሶስተኛ እንዲህ 13 ሄዳችሁ ማየት ትችላላችሁ እሱ ፔጅ ላይ የራሱ ስለሆነ ማለት ነው። በዛ ደረጃ ካራክተራይዝ ተደርገው መቀመጣቸው ከዚህ ውጭ ባለው ነገር ላይ እንግዲህ አይጠየቅም። ዛሬ እሱን ሲያጣጥሉ የነበሩ ሰዎች እንግዲህ በእነኚዎቹ ያጣጥሉ አይደለም ብለው እንግዲህ ኮሜንት ያድርጉ። የራሱ የሆነ ዲፊኒሽን ሰጥቶታል። በጣም አሪፍ ነው። ወድጃቸዋለሁ አብዛኞቹ ነገሮች ማለት ነው። ጥሩዎች ናቸው። ሞር ሪፋይን እየሆኑ ይሄዳሉ። ግን ምንድነው አዩ ጩፋን ያው በጠላውም የሆነ መጥላት እንኳን ሰው መጠላ አይነት ሰው አይደለም። ትንሽ የሚያደርገው ድርጊት የሚያናድረኝ ሰው ቢሆንም በዚህ ድርጊቱ ሰዎች በክስተቶች መወደስ እናንተ ማድረግ የሚገባቸው ታንኪዩ መባል አለበት። በነገራችን ላይ ይሄ ቪዲዮ እንዲደርሰው ሼር እንድታደርጉልኝ እፈልጋለሁ። አዩ ጩፋ አሁን ያደረከው ነገር ኢቭን ለዲቻ ቦይስ የአንድ ዓመት የቤት ኪራይ መክፈል ራሱ ትልቅ ክብር የሚያሰጥ ነው ብዬ አስባለሁ። ከዚህ በላይ ቻሪቲ ስራዎች ላይ ብታተኩር ጥሩ ነው ብዬ አስባለሁ። ሞር እንደ ሀገርም ደግሞ አንድ የሚያደርግ ስብከቶች ላይ ብታተኩር አንተ ትልቅ ነው። አንተ የደረስክበት ደረጃ የደረሱ በጣም ጥቂት ሰዎች ናቸው ያሉትና ከነኛ መሀል የተመረጥክ ሰው ነህ እንግዲህ በሃይማኖትህ ማለት ነው። እና ሞር ዩናይት የሚያደርገንን ነገር ከሚከፋፍልን ነገር ሃይማኖት ለሃይማኖት ከመጎሻሸም ወጥተን ሞር ኒውትራል የሆነ ስራዎችን ስብከቶችን ማድረግ ብትችል ጥሩ ነው ብዬ አስባለሁ። ኮንትሮቨርሻል ነው ብዙ ጊዜ እንደ ጀማሪ ቲክቶከር አለ አይደል የሆነ አነጋጋሪ ነገር ይዘህ ከምትመጣ በሰል ያሉ ነገሮችን እያደረክ ብትቀጥል ጥሩ ነው ብዬ አስባለሁ። ለማንኛውም አሁን ያደረከው ድርጊት በጣም የሚወደስ ነው። በጣም ጥሩ ነገር ነው። የተለያዩ ቦታዎች ላይ እየገባህ እንዲህ ያለ ተግባሮችን ታደርጋለህ ብዬ አስባለሁ። እርግጠኛ ነኝ በሃይማኖት አትገደብም ብዬ አስባለሁ። ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመረት በታች የሆነ አስተሳሰብ ነው። አዋቂው መቼ ነው የምትሰግጠው? እባክህ ሰግጥ እስኪ። አንተ ሰግጥ እስኪ። እውቅና ይበቃል። እስካሁን አውቀሃል እኮ አውቀህ የታባህ ደረስ። እስኪ ሰግጥ፣ ድድብ በል እስኪ። አሁን እግዚአብሔር ነው እያወቅ እንዳላወቅ ሁን እስኪ። እያወቅ እንዳላወቅ መሆን ማወቅ ነው። ልንገርካ፣ እያወቅ እንዳወቅ መሆን ግን ስማ አያልፍልህም። እያወቅ እንዳላወቅ ሁን። ከዛ ሃይ ግም ለግም አብረሃዝ ግም አለ። ግም ለግም አብረሃዝ ግም አለ። የኛ ሰው እኮ አይተርት አራራራራ አባባልማ ተረት በሽበሽ ነው። እኛ ጋር ሰምና ወርቅ በዚህ አንታማም። ኢትዮጵያውያን በየብሔረሰቡ እኮ ነው ብላችሁ ሰምና ግጥም አባባል ተረት በሽበሽ ነው ያለውና የሆነ ጊዜ ትዝ ይላችሁ ከሆነ ማን ነው አዶንያስ እንትና ጋር ሄዶ ዩጩፋ ጋር እኮ ሄዶ የሆነ ገንዘብ ምናምን እኮ አሰብስቧል። የሆነ ገንዘብ ዩጩፋ ከዘረፈው ገንዘብ ላይ የሆነ ገንዘብ መልሷል። መቼም ሰጡ አይባልም። እነሱ ታውቃላችሁ፣ እነዚህ ነቢያት ሐዋርያት ምናምን የሚሉ ይሄ ሌባ፣ ዘራፊ፣ ማፊያ፣ ዘይት ሻጭ፣ ገስታውስ ነጋዴ ምናምን እኮ ሰጡ አይደለም የሚባለው መለሱ ነው የሚባለው። አሁን ሌባ ሰጠ ይባላል እንዴ? አይባልም እኮ መለሰ የሚባለው። እግዚአብሔርን ሕዝብ አታለው አጭበርብረው አምታተው ከዘረፉት ገንዘብ መለሱ ነው እንጂ ሰጡ አይባልም። ይሄ አማርኛ ይስተካከል። ያው በአማርኛ እንደማልታማ ታውቃላችሁ። እና ይኸውላችሁ እነዚህ አሁን ላይ ይሄን ቪዲዮ እስከምሰራበት እስከዚህ ሰዓት ድረስ አዶንያስ ይሄ ሰገጥ የሚለውን ቃል አልጠቀምም። ከዚህ በኋላ ማንም እኔን የሚወደኝና የሚያከብረኝ ሰው ቢኖር ይህንን ቃል እንዳይጠቀም እኔ እንደዚህ መሆኑን አላውቅም ብሏል። በተለይ የቴዲ አፍሮ ሚስት አምለሰት ሙጬ ጋር ባደረገው እንትን በደንብ ተከታትየዋለሁ እሱን ኢንተርቪውንና እዛ ላይ ምንድነው የሚለው አማርኛ እኔ ሁለተኛ ቋንቋዬ ነው። በቃ በደንብ አልገባኝም ነበር። መንፈሴ ውስጥ መጣብኝ። ከዛ በኋላ አወራሁት። ከዛ በኋላ ትርጉም አገኘ። ሰግጥ ፈምስ የሚለው እንጂ እኔ እንደዚህ አይነት
ኮንትሮቨርሻል የሆነ የሚያጨቃጭቅ እንደዚህ አይነት የሚያጣላ የሚያጋጭ መሆኑን አላወቅኩኝም። ማንም ሰው እንዳይጠቀም ሲል በይፋ ተናግሯል። ለዚህ ነው የምንናገራቸው ነገሮች በደንብ ማሰብ ያለብን ከመናገራችን ቲንክ ማድረግ ያለብን ለዚህ ነው። አሁን እዩ ጩፋ ምን ይሁን ብሎ ነው አሁን ይሄንን ለድጋፍ የመጣው? ይሄንን ኮፒ ሊንክ ሪፖስት አድርጉልኝ ለዩ ጩፋ ደቀ መዛሙርቶች፣ ለዚህ ሟች ፈራሚዎችና አበባ በታኞች አድርሱልኝ። በእውነት በቃ ዩ ጩፋ ነግሬያቸዋለሁ፣ በቁሙ እየሞተ ወደ መጨረሻ ደረጃ እየደረሰ መሆኑን ነግሬያቸዋለሁ። እኔም ማለት ነው እዛ የምትሄዱና ለሱ የምታጨበጭቡ ሰዎች በእውነት እጅግ በጣም እውርን ቢመራው ተያይዘው ገደል ነው ያለው። ለዚህ ነው ታሳዝናላችሁም ታሳፍራላችሁም። እዩ ጩፋ ይውላችሁ እኔ በደንብ ተረድቻለሁ። በቃ አልቆለታል እኮ ነው የምላችሁ፣ አልቆለታል። የፈለገ ኦክሲጅን ብትሰጡት ቅስት ብታረጉለት እዩ ጩፋን በመንፈሳዊ ህይወቱ ከመሞት አታድኑትም። ያበቃለት ጉዳይ ነው። ከእግዚአብሔር ጋር ያለው ኮኔክሽን ተቋርጦ ሰንብቷል። ይኸው እግዚአብሔር እድል እየሰጠው የንስሐ በእኛ በኩል እየመከረው እየገሰጸው በካውንስሉ መሪዎች በተለያዩ አገልጋዮች በተለያየ መንገድ ሲመከር ሲገሰጽ፣ እሱ ግን ከትዕቢት ወደ ትዕቢት፣ ከአመፃ ወደ አመፅ፣ ከክፋት ወደ ክፋት በትልልቅ ቃላቶች ማንነቱን ካሳየ ሰነባብቷል። 2018 ደግሞ እንደነገርኳችሁ ነው፣ የፍርድ ዓመት ነው። እግዚአብሔር እያንኳኳ ቢላችሁን ይሰጣል። 4 ልጅ ብትወልድ 14 ልጅ ብትወልድ እግዚአብሔር አያገባው። እግዚአብሔርን ቤት እንዳተራመሳችሁ እንዳፈረሳችሁ እንዳሰደባችሁ እግዚአብሔር ደግሞ መጥቶ ባድራሻችሁ ቢላችሁን ይከፍላችኋል። ይሄን ያደለው የሚያልኩት መጽሐፍ ቅዱስ ነው ያለው። ያከበሩትን የሚያከብርን እግዚአብሔር እንጂ እያዋረድከው የሚያበላ የሚያጠጣ ረጅም ዕድሜ እንድትኖር የሚፈቅድልህ እግዚአብሔር ኔቨር እንዳታስብ። እግዚአብሔር ቤቱን ስሙን ክብሩን ችግር የለውም ያሳያል፣ በፍርድ ያሳያል፣ በቅጣት ያሳያል። ምክንያቱም እናንተ ለኃጢአተኛ ምንም ሞገስ ቢደረግለት ጽድቅን አይማርም አይነት ግሩፕ ውስጥ ናችሁ። እግዚአብሔር ምንም በእኛ ቢመክራችሁ ቢገስጻችሁ ምን ቢላችሁ ጽድቅን የምትማሩ አይነት ሆናችሁ አላገኘናችሁም እኛም እግዚአብሔርን። ስለዚህ ፍርዳችሁን በ2018 ትቀበላላችሁና ይሄንን ኮፒ ሊንክ ሪፖስት አድርጉ። ለአዶናይም ይድረሰው፣ ለጩፋ ደጋፊዎችም ለሾላው ነብይም በደንብ አድርሱልኝ አልሰማንም እንዳይሉ ነው። እግዚአብሔር እስከ መጨረሻ ድረስ ያው እንግዲህ የማዳን ስራ ይሰራል። ቆርጦ የሚጣለውን ይጥልና የሚተርፈውን ለማዳን ይሞክራል። ካልሆነ ግን እግዚአብሔር የፍርድ አምላክ ነው፣ አሳልፎ መስጠት ነው ለእግዚአብሔር። ስለዚህ ምንድነው እዩ ጩፋ ምን እያለው ነው? በርታ፣ ጀግና፣ ቀጥል እያለው ነው። ለዚህ ነው አእምሮ አቅል ስቷል፣ ጠፍቷል። የእግዚአብሔር መንፈስ እሱ ውስጥ የለም። ህሊናው ደድቧል፣ ህሊናው ደንዝዟል እዩ ጩፋ ምላችሁ። ለዚህ ነው ከዚህ በላይ ብዙ መናገር አይጠበቅብኝም። ይሄን ቪዲዮ አይታችሁ እዩ ጩፋ የት ጋር እንዳለ ምን ደረጃ ውስጥ እንዳለ የት ጋር እንደደረሰ ምስክር ነው። ምንም ነገር ሳያስፈልግ ቆርጬ ነው ቪዲዮውን ያመጣሁት። ምንም የተለየ ነገር የለውም። አዶንያስን እየደገፈ ነው። አትስማቸው፣ ሰግጥ፣ ጆሮ ዳባ ልበስ ብለ ቀጥል። የምን ምሁር ነው ይምራ። እሱም ደግሞ ምን እያለ ነው? በባለፈው ካልደደብክ በስተቀር ስኬት አታመጣም፣ ካልደደብክ በስተቀር ወደ ጎል ወደ አሰብከው ስኬት አትደርስም እያለ ሲቀሰቅስ ነበር አይደል? እሱ ተሳክቶለት ሊሆን ይችላል። ደደቦችን ሰብስቦ መኪና ገዝቷል። ደደቦችን ሰብስቦ የሆነ ዝና ምናምን አግኝቶ ሊሆን ይችላል። አሁን ላይ ግን ነገሮች እየተበላሹ መጥተዋል። እንዳያችሁት ነው። ባለፈው አቅርቤ ነበር አይደል? ራቆታቸውን የመጡ ሰዎች፣ ሴታ ሴት የመሰሉ ሰዎች ህጉ ይከለክላል። የኢትዮጵያ ህግ ይከለክላል። ህዝብ በተሰበሰበበት በሚያየው በሚሰማው መንገድ ባህልን፣ ወግን፣ ስርዓትን፣ የሀገርን እሴትን የሚያጠፋ ነገር መልበስም መናገርም እንደማትችል አንቀጽ በአንቀጽ ተስቦ ተቀምጧል። ያው እንግዲህ ዛሬ ይሄን እስከሰራውበት ጊዜ ድረስ 4ቱ በቁጥጥር ስር ውለዋል። ከበስተጀርባቸው ማን ነው የላካቸው ማን ነው ያሰማራቸው የሚለውንም ደግሞ ጥንቅቅ አድርጎ የፌዴራል ፖሊስ ምርመራ እያካሄደ ነው። በርታ ማለት እንፈልጋለን፣ ቀጥልበት ማለት እንፈልጋለን። አሁንም እኛ የምንሰጠውን ጥቆማ በደንብ ሊሰማን ይገባል። ከጥቅም ውጪ፣ ከብሔር ውጪ፣ ከተጥላቻ ምናምን ውጪ ለእውነት ምንናገር፣ ለአገራችን እሴት ለባህላችን ምንናገር ሰዎችን አሁንም መንግስት በደንብ ለይቶ እንዲያውቅልን እንፈልጋለን። በዚህ መካከል ደግሞ ገበያውን አቧራውን ለማጨስ የሚሞክሩ ሰዎች እናንተ ዳር ትይዛላችሁ፣ ጥግ አይመለከታችሁም። እናንተ አይመለከታችሁም። ይሄ ለማወቅ ምናምን ተብተብተብ የምትሉ ሰዎች የሚሰማችሁም የለም።
ከመጀመሪያውም ለእውነት ለጽድቅ ለሀገራችን ለህዝባችን የምንታገል ሰዎችን መንግስት ራሱ ያውቃል ነው እያልኳቸው ያለው። አይደለም ቤተክርስቲያን፣ አይደለም የእግዚአብሔርን ቃል የምታውቁ አማኞች፣ አይደለም ሴኩላሩን መንግስት ያውቃል። እየወሰደ ያለውን እርምጃ እንደግፋለን፣ እናበረታታለን። በዚሁ ይቀጥል ነው ምለው። እዩ ጩፋ ግን የት ጋር እንዳለሽ፣ የት ጋር እንደወረድሽ፣ ምን አይነት ጭቃ ውስጥ እንደተንከባለልሽ፣ ምን አይነት አዘቅት ውስጥ እንደተደፈቅሽ ማሳያ ይሄ ቪዲዮ እንደሆነ እንድታውቁልኝ ነው። ደደብ ሁኑ። ነውር ነው። ትምህርት ያንገሸገሸውን ያስጠላውን በሱስ የደቀቀውን ህዝብ አበረታቶ ትውልዱ ወደ ትምህርት ቤት እንዲመለስ ማድረግ እንጂ እንዲያው ትምህርት እንዲጠላ ማድረግ ምን ይባላል? ሁለተኛ 3 ጾታ በዚህ ሀገር ላይ የለም። ወንድና ሴት እግዚአብሔር ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ብዙ ተባዙ ምድርንም ሙሏት ብሎ እግዚአብሔር ተናገረ እንጂ እግዚአብሔር ሶስተኛን ጾታ አልፈጠረም። ይሄ የምዕራባውያን ትውልድን የማምከኛ ስትራቴጂ ነው። ኢትዮጵያ ውስጥ ይሄ አጀንዳቸው አይሳካም። ከዚህ በፊትም ተሞክሯል፣ አልተሳካም። አሁንም አይሳካም። በአደባባይ በግልጽ የተደረገ ነገር በአደባባይ በግልጽ የመቃወም መብት አለን። ስለ ልጆቻችን ስለሚቀጥለው ትውልድ ገና ግራና ቀኝ ስለማያውቁ ግብረ ሰዶም ምን እንደሆነ ማያውቁ ገና አዳዲስ እንቦቅቅላ ትውልዶች እንቦቅቅላ ልጆችን የሚመርዝ እኩይ የሆነ ተግባር ነው። ይሄ በከተማ ብቻ አይደለም፣ በገጠር ውስጥ ሆኖ በቲክቶክ የሚተላለፈውን የሚመለከት ወጣት አለ። እንደነማን ለመሆን ነው የሚጠራው? እንደነዚህ ልጆች አይደል? ስለዚህ ይሄ ትውልድን አጥፊ ትውልድን ገዳይ የሆነ ነገር ነው። በእግዚአብሔር ቃል ኃጢአት ነው። በኢትዮጵያ ሕገ መንግስት ወንጀል ነው። ለልጆቻችን ደህንነት፣ ለማህበረሰባችን ደህንነት ወንጀልን በጋራ እንከላከል። ወንድ ልጅ እንደ ሴት አክት ማድረግ አይችልም። ኢትዮጵያ ውስጥ አይፈቀድም፣ ወንጀል ነው። ስለዚህ የመጣችሁበት ሀገር እንደፈለጋችሁ መሆን ትችላላችሁ። እዚህ ሀገር ላይ ግን ስትመጡ ኢትዮጵያ አየር መንገድ ቦሌ ስትደርሱ እግራችሁ መሰብሰብ አለባችሁ፣ ልብሳችሁ መቀየር አለባችሁ። የምታደርጉትን ነገር ሁሉ በተጠያቂነት መንፈስ በኃላፊነት መንፈስ መንቀሳቀስ አለባችሁ። አሜሪካ የለመድከውን ካናዳ የለመድከውን ነገር እዚህ ሀገር ላይ መጥተ ያንን ነገር መተግበር አትችልም። ግብረ ሰዶማዊነትን በዘመናዊ መንገድ ወደ ኢትዮጵያ ኢንትሮዲዩስ ማድረግ በእውነት ልጆች ያላችሁ ቤተሰቦች የልጆቻችሁ ነገ የሚያስጨንቃችሁ ብዙ አቅም እያላችሁ ከኢትዮጵያ ውጪ ልጆቻችሁ ማስተማር እየቻላችሁ ነገር ግን ልጆቼ እንደዚህ አይነት ክፉ ነገር እንዲያዩ ባይናቸው አልፈልግም፣ በኢትዮጵያዊ ባህልና ጨዋነት እግዚአብሔርን በመፍራት በኢትዮጵያ እንዲኖሩ ነው የምፈልገው ብላችሁ ዋጋ ከፍላችሁ አሜሪካ ማኖር እየቻላችሁ አውሮፓ ማኖር እየቻላችሁ እዚህ ሀገር ለዚህ ዓላማ ብላችሁ ልጆቻችሁን እዚህ ሀገር በኢትዮጵያዊ ጨዋነት የምታሳድጉ ወንድምናቶች በዚህ ጉዳይ ላይ ዝም እንዳትሉ። ዝም ትላላችሁም ብዬ አልጠብቅም። ዝም እንዳትሉ። ምክንያቱም አውሮፓና አሜሪካን የፈራነው ነገር አገራችን እየመጣ ነው። ይኸው ግብረ ሰዶም በአደባባይ ተሸልሟል። ግብረ ሰዶም በአደባባይ ወገቡን እንደ ሴት እያንቀሳቀሰ የሴት ቦርሳ ይዞ ግብረ ሰዶም በአደባባይ በቲክቶክ ክሬቲቭ አዋርድ ላይ አይተነዋል። ግብረ ሰዶም ፊት ለፊት መጥቶ ቆሞ አይተናል። እባካችሁ ስለ ልጆቻችሁ ስትሉ ፋይት አድርጉ። እኔ ምን አገባኝ አትበሉ። ነገ ይህንን ቪዲዮ የእናንተ ልጅ ማየቱ አይቀርም። ሲያይ ምንድነው የሚማረው ከነሱ? ስለዚህ እርቃን መሄድ በኢትዮጵያ ሕገ መንግስት ውስጥ ወንጀል ነው። የአእምሮ ህመምተኛ ካልሆነ በቀር እርቃን መሄድ ወንጀል ነው። ቀጥሎስ ደደብ ሁኑ ብሎ ትውልድን ማስተማር ህገወጥነት ነው፣ ወንጀል ነው። መንግስት ትውልድን ለመቅረጽ ብዙ በጀት አድርጎ ላይብረሪዎችን ወጣቱን ወደ ትምህርት ወደ ዕውቀት ለመመለስ መንግስት በሚጥርበት የሚቀጥለውን ትውልድ ለማስተካከል በሚጥርበት በዚህ ዘመን ትውልዱን ደደብ ሁን፣ አትማር፣ ትምህርት ምን ያደርግልሃል? ዶክተር ከመሆን ቲክቶከር መሆን ይሻላል። ለምን ትማራለህ? ቲክቶክ ከፍተ እየተሳደብክ ቲክቶክ ከፍተ ሰውን እያንጓጠጥክ ከኢትዮጵያዊ ጨዋነት ውጪ የሆኑ ጽዩፍ ንግግሮችን እየተናገርክ ገንዘብ ኮሌክት ማድረግ ይሻላል ብሎ የሚያስተምርን ሰው መታገስ እንደ ሀገር ትልቅ ውድቀት ነው።
ከላይ ሲያዩት በጣም መልካም ይመስላል። ውስጡ ግን የያዘው አጀንዳ በጣም ክፉ አጀንዳ ነው። ስለዚህ እኔ ግለሰብን አይደለም መቃወመው፣ ሐሳብን ነው መቃወመው፣ አመለካከትን ነው መቃወመው፣ ትምህርቱን ነው መቃወመው፣ አካሄዱን ነው መቃወመው። እንደ ሀገር ዛሬ ላይ ይሄን ነገር ፍለፊት መቃወም ካቃተን ነገ እውነቴን ነው የምላችሁ በብዙ ነገር አንገት የምንደፋ ነው የምንሆነው። ባጭሩ ይሄን ለማለት ፈልጋለሁ። ከማንም ጋር ጸብ የለኝም። ማንም ጠላቴ አይደለም። ሰውን ሁሉ በክርስቶስ ወዳለው። ነገር ግን በእግዚአብሔር ሐሳብ ላይ ከፍ ብሎ የሚነሳውን የሰውን ሐሳብ እጅግ አብዝቼ እቃወማለሁ። በምንችለው አቅም ሁላችንም ፋይት እንድናደርግ በጌታ ፍቅር ጠይቃለሁ። አመሰግናለሁ ስላዳመጣችሁኝ። ተባረኩ።